የባለ ሀብቱ አቶ ወርቁ አይተነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ስም አጥፍታለች የተባለች ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን ህዝብን የነካ የለውም በረካ ደቡብ አፍሪካ ውስጥ ከፍተኛ ልክ ታይቷል ማለት ነው። ምንድነው መንግስታችን እንዴ የመኪና ታርጋ 56000 ብር የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? እግዚአብሔር ማን ይፍረድ? ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ሁሉ መልካም ነው? ባላችሁበት መልካም ሁሉ ይሁንላችሁ። አሽሩካ ቻናል ለዛሬ ይዤላችሁ የመጣሁት የተለያዩ መረጃዎችን ነው። ዘና እያላችሁ ቁም ነገር ታገኛላችሁ። እንደተለመደው ቪዲዮን ላይክ ያረጋችሁ እንድትከታተሉ እጋብዛለሁ። ኢትዮጵያ ውስጥ አዲስ ታርጋ ይቀየራል ተብሏል። ይህንንም አስመልክቶ ከፍተኛ ገንዘብ ተጠየቀበት። ልክ አይደለም እየተባለ ነው። አንድ ታርጋ ለማስቀየር እስከ 60,000 ብር ሆኗል። ወጪ በወጪ ላይ እንዴት ነው ነገሩ? ሁሌ ያው እኛ ስንቃወም ሌላ ነገር አስመስሎታል። ስለዚህ እስቲ ህዝቡ ራሱ ይናገር። ምንድነው መንግስታችን እንዴ የመኪና ታርጋ 56000 ብር እቺ መኪና ያትሪ 120,000 ብር ነው የገዛሁት። 56000 ታርጋ ላስቀይር እንዴ? እኔ ታሽጣውልኝ ታርጋውን መከፈል አይመስለኝም። ኧረ ይታሰብህ። ተገመቺ ስኩል 56 ይሄ 56 ነው የሚሆነው። አራ ምንድነው መንግስታችን አራድዬ ተቃውሞም እኮ ያምርበታል። በዚህ መልኩ ያው እየተቃወሙ ይገኛሉ። በዚህ ተቃውሞ እየገጠመው ያለው እንደዚህ አጨቃጫቂ ሆነው የዋጋ ዝርዝሩን ስንመለከት አንድ የግል መኪና ሰሌዳ ለማውጣት በጥቅሉ 59400 ብር ይፈጃል ነው የተባለው። ይሄም የግል መገልገያ ሰሌዳውን በ56000 ብር፣ የባለቤትነት ማረጋገጫ ደብተሩን በ1200፣ ተሽከርካሪ ብቃት ማረጋገጫ 700፣ አመታዊ ተሽከርካሪ ምርመራ 1500 ተብሎ በአጠቃላይ ያው 59400 ብር ይመጣል። ስለዚህ ታርጋህን ስታስቀይር ይሄን ትከፍላለህ ተብሏል። ህዝቡም ያው ይሄ ዋጋ በጣም ተጋነነ እያለ እንደዚህ ሐሳቡን እየገለጸ ነው፣ እየተቃወመ ነው። እኔ የሚገርመኝ እነዚህ ሰዎች አንድ ነገር ሰርተው እንኳን ህዝቡን የሚያማክል ዋጋ ላይ በተለይ ማጅራትህን መምታት ነው። እኔ እንዲያው ዋጋ ማስተካከያ ሲደረግ ይሄ ሀብት ለማካበት የተነሱ ድርጅቶችን ባለሀብቶችን እነሱን ባለስልጣናቱን ለነሱ ሁላ የሚከፈል ነው የሚመስለኝ። ለዚህ አንድ ነገር ክፍያ በመጣ ቁጥር ኢትዮጵያ ውስጥ ህዝቡ አንድ ነገር ይሄ ዋጋ ተስማሚ ነው ተብሎ ተመልክቼም አላቅም። ምክንያቱም የተጋነነና የህዝቡን ኑሮ ያላማከለ። በሀገር ውስጥም በውጭም ያላችሁ የመኪና ታርጋ ማስቀየር አለባችሁ፣ ዋጋው ደግሞ ይሄ ነው ተብላችኋል። እንግዲህ ፈጣሪ ሆናችሁ ኢትዮጵያ ህዝብ ቀንበሩን እንዴት እንደምትችለው አላቅም። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንቀጥላለን። ያዘው ግሬስ ሰባ እንዴት እንደሚያምሩ ባህላችን፣ ውበታችን፣ ድምቀታችን ብለዋል። ይመቻቸው። ታምራላችሁ፣ ደስ ይላል። ሶሻል ሚዲያ በመጠቀም የባለ ሀብቱ አቶ ወርቁ አይተነው ስም አጥፍታለች የተባለች ቲክቶከር ያው ፍርድ ቤት በኖርዌይ ተጠያቂ መሆኗ እየተነገረ ይገኛል። ሶሻል ሚዲያ ላይ እንደፈለጉ ለሚለፈልፉት ገደብ ሳይኖራቸውም ለሚናገሩት ሰዎች ሐሰተኛ መረጃም ለሚለቁት ሰዎች ትምህርት ይሆናል ብዬ ስለማስብ ይህን ጉዳይ አቀርብላችኋለሁ። እንመልከተው። ታዋቂው ባለሀብቱ ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። እንደዛ አበሻ መረጃ ያው ሄለን የተባለችው ቲክቶከር አቶ ወርቁ አይተነው ላይ ስም ማጥፋት በመፈጸሟ በኖርዌይ በምትኖርበት ሀገር ፍርድ ቤት ያው መከሰሷ ነው የተነገረው። ለም በቅርቡ ያው ዘቢባና ኢሱ በተዳራቸው ላይ የሆነ ነገር ስትናገር ነበረ። እኔን ጥሎኝ ትቶኝ ምናምን አይነት ነገር አስታውሳችሁት ይመስለኛል። የተለያዩ ፍርድም እንደተሰጣት ነው ሶሻል ሚዲያ ላይ። ለመሆኑ ምን ብላ ተናግራ ነው? እስቲ ያገኟቸው ቪዲዮዎች አሉ እንመልከት። በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት ወርቁ አይተነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቃል ያልሽኝ አንቺ ነሽ። ኧረ በእናታችሁ ገና አመት ማውራው ያለው። ኦኬ፣ እንደዚህ አይነት መሞጣሞጥ ነው ችግር ላይ የጣላት። ሰው ባለ ሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን
ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ ይሄ በጣም ለየት ያለ ክስ ሆኖ አግኝቼዋለሁ በለው። እሺ ቆይቶ ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ ምረጥ። ወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። እሰይ ትላለህ። በጣም አዎ ይሄ እዚህ ጋር ደርሷል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ያው እንደዚህ ሶሻል ሚዲያ ላይ ስትዛጠን ነው ቅጣቱ የተጣለባት። የተለያዩ ገደቦች ድጋሚ ስም አለማንሳት እንደዚህ ድረስ እስከ ገንዘብ ቅጣት ድረስ የሚሄድ እንደ ፍርድ ቤት የኖርዌይ ፍርድ ቤት እንደወሰነባት ነው ዘሀበሻ የዘገበው። ስለዚህ ያው ሶሻል ሚዲያ ላይ ህዝብን ተናግሮ ግለሰብ እንኳን ህዝብን ተሳድቦ ጥላቻ ንግግር አስከትሎ ቀርቶ ያው ግለሰቦችን እንኳን እንደዚህ ስም ያጠፋ ሰው ተጠያቂ እንደሚሆን ነው የምንመለከተው። ሃይማኖትን የሚሳደቡ ሰሞኑንም ኦርቶዶክስ እንደዚህ መጥፋት አለበት እንደዚህ የሚል የጥላቻ ንግግር የሚያደርጉ ከጥንት ጀምሮ ነጂጂክያ ገለመሌ እንደዚህ ተብለው ተቆጥረው የማያልቁ ሰዎች በርካቶች ያው ብዙ ነገር ሶሻል ሚዲያ ላይ ሲናገሩ ነበረ። በእኛ ድክመት ነው እንጂ እነዚህ ሰዎች ተጠያቂ የሚሆኑበት ነገር እንዳለ ነው። ሶሻል ሚዲያ ላይ የፈለግነውን ነገር ተናግረን ማንም አይጠይቀንም ማለት አይቻልም። አቶ ወርቁ አይተነው የተከበረ ለህዝብ የሚለፋ አሁንም ያው በዚህ አገዛዝ ግፍ እየደረሰበት ያለ ንብረቱን ለማውደም ለመዝረፍ እየሞከሩ ያለበት ያው ሀገርም ተሰዶ ያለ እንደሆነ የምንመለከተው ነው። ብቻ ይሄንን ያክል ለህዝብ የሚለፋ ሰውም ስም ለማጥፋት ሆን ብሎ መነሳትም በጣም አሳፋሪ ነገር ነው። ለማንኛውም ያው እንግዲህ ከማይነካ ጋር ተጋጭተሻልና ምን ተሰማሽ ነው የኔ ጥያቄ። የዓለም ዋንጫ በትላንትናው ዕለት ተጀምሯል። ሜክሲኮና ደቡብ አፍሪካ ጨዋታ አካሂደዋል። ነገር ግን የአንድ የተከሰተ ነገር አለ፣ እሱን ላካፍላችሁ። ምክንያቱም ህዝብን የነካ የለውም በረካ የሚባል ነገርም እንማርበታለን። በደቡብ አፍሪካ ያው የተፈጸመው ነገር ታውቃላችሁ። የጥላቻና ያው ዜኖፎቢያ በደቡብ አፍሪካ ያለው ነገር ሀገራችን ውጡ ምናምን እያሉ ኢትዮጵያውያንም ነፍሳቸውን እስከ መንጠቅ ድረስ የደረሱበት ሁኔታ እንመለከታለን። በርካታ አፍሪካውያን ላይ ግፍ አድርሰዋል። በዚህም ደግሞ ብዙ ሰው እየተቃወማቸው ነበረ ደቡብ አፍሪካ። አሁን ዋንጫ ያው ለዓለም ዋንጫ ሲመጡ ደግሞ በተለይ ናይጄሪያዎች፣ ኮንጎዎች እየወጡ እኛ ደቡብ አፍሪካን አንደግፍም አጌንስት ከናንተ ነው የምንደግፈው፣ እንዲያውም ሜክሲኮ ጋር እየተጫወቱ ስለነበረ ሜክሲኮ ነው የምንደግፈው ብለው የሆነ አዝናኝም ትንሽ አስገራሚ ነገር ተፈጥሯል። ትንሽ እንመልከታቸው። ያው ናይጄሪያዎች ነን ሜክሲኮ ነው የምንደግፈው፣ ከሜክሲኮ ጋር ነን ድል ለሜክሲኮ እያሉ ነው። ይሄው እንደዚህ ቫሞስ በቃ ሜክሲኮ በርቺልን ቀጤ ድል ለሜክሲኮ እያሉ ያው እንደዚህ እየጨፈሩ ህዝብን የነካ የለውም በረካ ነው ያስባለኝ ይሄ ጉዳይ። ሳውት አፍሪካ አይ ቶልድ ዩ go back to your country። ደቡብ አፍሪካ 2-0 በሜክሲኮ ተሸንፋለች። የመጀመሪያው ጨዋታ ያው በደማቁ ያው የዓለም ዋንጫ ተጀምሯል። ያው ሜክሲኮ ይላል።
ዋው እኔ ለካ ኢትዮጵያዊ ብቻ አይደለም ከነካኸው አሳብዶ የሚለቅ ሁሉም አፍሪካዊ ተመሳሳይ ይመስለኛል። ጭራሽ ይኸው እንደዚህ የተቀወጠበት ሜክሲኮን እናንተንማ ተመሻችሁ እየተባለ ነው። እኔም ልቀውጥባቸዋል። አዎ ህዝብ የነካ የለውም በረካ። የሆነ ግብ ስትሰራ ጉዳት ሰው ላይ ስታደርስ አንተ ላይም ደግሞ ካርማ የሚባል ነገር አለ። እንዴት እንደሚመጣበት አታውቅም። ለማንኛውም ደቡብ አፍሪካ በአፍሪካውያን ዘንድ ይህን ያክል ጥላቻ እንዲደርስባት የሆነው የሰራችው ነገር ነው። ወደፊት ምናልባት ደቡብ አፍሪካ እርቅ ካልፈጠረች በስተቀር ችግር ይፈጠርባታል። በዚህ ከቀጠለ ጥሩ አይሆንም። ደቡብ አፍሪካ የምትሰሚ ከሆነ ልብ ግዢ ለማለት እንወዳለን። እውነቱን ለመናገር ደቡብ አፍሪካ ውስጥ አብዛኛው ኢትዮጵያዊ እዛ የሚገኘው የራሱን ሱቅ ከፍቶ አብዛኛው ቸርችሮ የሚኖር ራሱን ለመለወጥ ብዙ የተጋ ነው። እነሱ ግን የሚሉት የራሳችንን ስራ ቀሙብን፣ የራሳችንን ሴቶችም ቀሙብንም አይነት ነገርም አለ። ብቻ ተቀላቅሏል መሰለኝ። እንደዛ አይነት ነገር ያው አገራችን ለቀው ይውጡ የሚል ነው። እንደ አንዳንዶቹ ደግሞ ያው ትክክለኛ የሚመስል ጥያቄ የሚጠይቁ አሉ። ለምን ህጋዊ የሆነ ነገር መስመር የያዙ የሚል ነው። ግን ያንን በህጋዊ ትክክለኛ የሚመስለውን ጥያቄም ለመጠየቅ ያው ፎርስ ነው የተጠቀሙት። ራሳቸው እያቃጠሉ እየገደሉ ግፍ እየፈጸሙ፣ ይሄ ደግሞ ህግ አልባ የሆነ ወንድማቸው ላይ እህታቸው ላይ እንደዚህ አይነት ነገር ግፍ ሲፈጽሙ ያሳፍራል። ያው ህዝቡም አሁን ተቃውሞውን በሰላማዊ መንገድ እንደዚህ ያስገባላቸው ይገኛል ማለት ነው። የራስሽ ጉዳይ አለ። የስደት ነገር ከተነሳ በሳውዲ አረቢያ 4 ኢትዮጵያውያን በሞት ፍርድ መቀጣታቸው ህይወታቸው መነጠቁ እየተሰማ ይገኛል። ይህም ደግሞ ያው በቅርቡ እየተሰማ የነበረው በርካታ ኢትዮጵያውያን ለሞት ፍርድ ተፈርዶባቸው አደጋ ላይ ናቸው፣ ድምፅ አሰሙልን የሚል እንቅስቃሴ ሲሰማ ነበረ። በሳውዲ አረቢያ 4 ኢትዮጵያውያን የሞት ቅጣት ተፈጸመባቸው። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር 4 ኢትዮጵያውያን በስቅላት መቀጣታቸውን አስታውቋል። ይህ የተፈጸመው በዚህ ሳምንት ሰኞና ረቡዕ ነው። የሞት ቅጣቱ የተፈጸመባቸው በናጅራና በአሲር ግዛት መሆኑ ተገልጿል። 4ቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሀሺሽ ይዘው በመግባታቸው መሆኑን በመግለጫው ላይ ተጠቅሷል። ሂዩማን ራይትስ ዎች በሳውዲ አረቢያ ባለፈው ሚያዝያ ወር 3 ኢትዮጵያውያን በሞት መቀጣታቸውን አስታውቋል። ከዚህ ባሻገር የ65 ኢትዮጵያውያን የሞት ፍርደኞች ተፈጻሚነት እንዲዘገይ መደረጉንም ገልጾ ነበር። የኢትዮጵያ መንግስት በበኩሉ ዛሬ ባወጣው መግለጫ ከ1600 በላይ ዜጎች በምህረት እንዲለቀቁ ማድረጉን ገልጿል። ነገር ግን የሞት ፍርድ ስለተፈጸመባቸው ዜጎቹ ያለው ነገር የለም። የሳውዲ መንግስት በተለያዩ ጊዜያት የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በተመለከተ የሃይማኖት መልእክቶችንና የሸሪያ ህግን በመጥቀስ የሟቾችን ስም ይዘረዝራል። ይሄ ነው የተሰማው። በሳውዲ ያው ጫት ሲያመላልሱ የነበሩ አይነት የተያዘባቸው የተለያየ ፍርድ እንደዚህ አይነት ፍርድ ሲባልም ሰምተናል። እኔም ከዚህ በፊት መረጃ አቅርቤላችሁ ነበረ። ሌላ ደግሞ የሚያስገርመው የኢትዮጵያ መንግስት ብልጽግናው አገዛዝ 1600 ሰዎችን ወደ ሀገር ውስጥ አስገባው ከሳውዲ ነው ያለው። የተገደሉ ሰዎችን ስለነሱ ግን ያለው ነገር የለም። በቃ ሁል ጊዜ ነገሮችን ማፈን፣ መረጃዎችን ማፈን ነው የተያያዙት። ሰው ላይ የሚደርሰው በደልና እንደዚህ አይነት ነገር መናገር አይፈልጉም። ለምን እንደሚያፍኑት ግራ ይገባኛል። ያው ሳውዲ በቃ ገዳይ ነች። በእንደዚህ መልኩ የሰውን ነፍስን ትነጥቃለች። በአካባቢው ያላችሁ ደግሞ የሀገርን ህግ አውቆ መንቀሳቀስና የሀገርን ህግ ማክበር ያስፈልጋል። ይሄን እንደ ጥንቃቄ እንድትወስዱት ነው። ቀጣይም ደግሞ ህይወታቸው ሊነጠቅ ያለ ሰዎች አሉ። ይሄ ነገር በምህረት ይለቀቁ የሚሉ የሃይማኖት አባቶችም በእስልምናም በቅዱስ ፓትርያርኩም ጠይቀዋል። ይሄ ነገር እየተሰማ ነው። በዓለም አቀፍ የሃይማኖቶች ደረጃም ሰብአዊ መብት ተሟጋቾችም ምህረት ይደረግላቸው የሚል ጥያቄያቸውን አቅርበው ነበር ከዚህ በፊት። በዚህ ሳምንት ውስጤን ከነካው ቪዲዮ እነዚህን ቪዲዮዎች እንመልከት። ለአርሲ ምዕመናን ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ሲቀር ግን በጣም ያሳዝናል። ጭጋጉ ይገፈፍ፣ ሰማዩ ይምጣና ዝናብ ይውረድልን። ደም አይሁንና አሜን። ፍትህ ለአርሲ ምዕመናን። የኔ አባት
እንዴት ገልጸው እንዴት ተረድተው እንዴት ልብ ይነካል በእውነት ህፃናት አሁን ቀጣዩ ትውልድ ሁላ በእንደዚህ የደም ሐሳብ ውስጥ መግባታቸው አያሳዝንም? ልብ አይነካም? ምን ያክል ተጠያቂነት ውስጥ እንደወደቅን። ማን ይፍረድ መልስ ስጠን ከአርያም ክንድህ ላክልን። እስቲ አንድ እንንበርከክ ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችን ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን። አሜን። መልስ ስጠን። ከአርያም ክንድህ ላክልን፣ ፍርድህ ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? እግዚአብሔር። ማን ይፍረድ? እግዚአብሔር። ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። አሜን። እግዚአብሔር እሱ ይፍረድ። አትግደሉም በማለታቸው በርካቶች ታስረዋል። መምህራን፣ ዲያቆናት፣ ቀሳውስት ሁላ ታስረዋል። ያሳፍራል፣ ያሳዝናል። በፍጥነት መፈታት ይገባቸዋል። ኮሜንት ላይ በፍጥነት ይፈቱ እያላችሁ ኮሜንት አድርጉ። ዓለም እውነት የላትም ፍትህ ካንተ እሻለሁ። መቼ ታጽናናኛለህ ወዳጅና ዘመዴ? አውጣኝ አውጣኝ ለሚል አንተ አታጣም ዘዴ። እንዳንተ ያለ መዳን አላገኘሁም እኔ። እውነት ነው። መድኃኔዓለም ይፍረድላቸው። አትግደሉን። ኦርቶዶክስ መሆን ወንጀል አይደለም። ኦርቶዶክስ ተኮር ጥቃት ይቁም ብለው በድፍረት ፊት ለፊት የተናገሩ አብዛኞቹ በእስር እየማቀቁ ይገኛሉ። ይሄም ወንጀል ተደርጓል። ማወቅ ይገባቸዋል። መቃወም ይገባቸዋል። የአርሲ ኦርቶዶክስ የለም፣ የአርሲ ኦርቶዶክስ የለም። ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው። አሁን ያልኩት ነው የአርሲ ኦርቶዶክስ የለም። አንተ ሰውዬ ምንድነው የለም ያበዛህ? የት ሄደው? ታርደዋል። በእውነት ያማል፣ ያልማል። ህፃናት እስከዚህ ድረስ እስኪደርሱ ቀጣይ ትውልድ በዕዳ አለብን። እንደ ጊዜው መግፋት፣ እንደ ግፉ መስፋት፣ እንደ አገሩ ክስመት፣ እንደ አገሬው ጥመት፣ እንደ ሰው ጭካኔ፣ እንደ ልቡ ፍሬ ታምር ነው መትረፍሽ፣ ታምር ነው መኖሬ። የበጎ ሰው ሐሳብ ሲካሄድ ዕለት በዕለት ጉድጓድ ተምሶለት ሰብና ሲቀበር በዚህ ምድር መኖር አያስመኝም ነበር። ምድሩ ሳር ቅጠሉ በስጋት ተሞልቶ የማለዳው ሰማይ እንዳንቀልባ ቀልቶ ታረደ፣ ነደደ፣ ከዘብጥያ ወጥቶ ዘብጥያ ወረደ የሚል ዜና ብቻ አየሩን ሲሞላው ሰው በገዛ ጥላው በርግጎ ሲሸበር በዚህ ምድር መኖር አያስመኝም ነበር። አዎ ለጊዜውም ቢሆን ግፍ ያደነዘዛል፣ በደል ያስተክዛል፣ ጊዜም ጠብን ሽሮ ወደፊት ይጓዛል። በልብ ሰሌዳ ላይ ቂም ይደበዝዛል። በነገ ያመነ ልጁን ቀብሮ መጥቶ ሚስቱን ያስረግዛል። ይቅርታና ምሕረት፣ ፍቅርና ኅብረት ከግፍ ጋር ፍልሚያቸው ቢሆን የሞት ሽረት ዳገት ይወጣሉ በእንጥፍጣፊ አቅም። የመኖር ፍላጎት ዘመም ይላል እንጂ ተገርስሶ አይወድቅም። እውነት ነው። በእውቀቱ ስዩም ያቀረበው ግጥም ነው። ወደ ኢትዮጵያ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ መልካም ሁሉ እንዲሆንላችሁ ቅዳሜ እሁዳችሁ ያማረ ይሁንላችኋለሁ። አሽሩካ የምርጦቹን ምርጫ ነበርኩኝ። አመሰግናለሁ። ጠፋብኝ እንዴ? አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።